አአት ገጸ ወኩልንቴ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ ዘአምኖ ተማኅፀነ ክህደት ከሰይጣን በቀር መዛት የቅድስት ቤተ ክርስቲያን ዘይቲ ስመ ማርያም ጽዮን ለዓለመ ዓለም። ናኩተከ እግዚኦን ሲባርከ ንባርከከ እግዚኦን ተአምነከ ንስእለከ እግዚኦን አስተበኩዐከ ንገኒለከ እግዚኦን እትቀነይ ለስምከ ቅዱስ እሰግድለከ ወዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አመልክት ወእግዚአ ገይስ ወንጉሥ ወንጉሥ አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወንዜብሐከ በከመ መሐረነ ቅዱስ ወልድከ እንዘ ይብላ አንተ ሙሴሰ ወጸልይ ከመ ዝበሉ ቅዱስ 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 ተብለ የምትመለክ የምትመሰገን የሠራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዚህ ሰዓት ለዚች ደቂቃ ስላደረስከን እናመሰግንሃለን። ሰዓተ ሌሊቱን ባርከ ቀድሰ ሰላም ያሳደርከን አምላክ ቀሪውን ባርከ ቀድሰ ሰላም እንድታውለን በቸርነት በምሕረት በይቅር ባይነት እንዳትለየን አምላካችን እንለምንሃለን። ለዓለሙ ሰላም ለእኛም ለሕዝበ ክርስቲያኑ መረጋጋትን ብሪታ በረከትን አምላካችን እንድታደለን እንድሰጠን እንለምንሃለን። ሀገራችንን፣ ሃይማኖታችንን፣ አንድነታችንን ከጥፋት ከመለያየት ጠብቅልን። እኛንም ልጆችን ከመከራ ከስቃይ ከስደት ከራብ ከጦርነት ከወረርሽኝ በሽታ ከድንገተኛ ሞት ከቀሳፊ ሰይጣን ቅዱሱ ደጉ ቸሩ አምላክ እግዚአብሔር ሆይ ጠብቀን። በሕመም ውስጥ ያሉትን ፈውሱን ጤናውን አድላቸው። የሞቱትን በደጋጎች አጠገብ አሳርፍልን። ያዘኑትን አጽናናለን። የታሰሩትን አስፈታልን። በስደት ዓለም ያሉትንም ሰብስብልን። በጸሎት አስቡን አትርሱን ብለው ያሳሰቡትን የማትረሳው የማትዘነጋው ጌታ አምላካችን በቸርነት ረድኤት ሁላችንም አስበን። የአባቶቻችን የእናቶቻችን ጸሎታቸው፣ ምልጃ፣ ቃል ኪዳን በረከታቸው እንዳይለየን ያንተ ቸርነት እንዳይርቀን ያንተ ቅዱስ ፈቃድ ይሁን። አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሆይ ይቅር ባዩ ጌታ ይቅር በለን፣ ማረን፣ ራራልን። ለቃለ ተገዢ አድርገን አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሆይ ይቅር ባዩ ጌታ ይቅር በለን። አንተ ከምታውቀው እኛ ከማናውቀው አደጋ መከራ ሁላችንንም ጠብቀን። እግዚኦ 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 ከሚያስብል መከራ ሁላችንንም ጠብቀን። በቸርነት በምሕረት በይቅር ባይነት በአባትነት አትለየን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚእሰ መንሱት አላድኅነነ ወአድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸወት ሰላም ለኪ ወርክት አንቺ እምአንስት ወውእቱ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለ ኪ ጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይእዜሰ እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሠረይ ኃጢአት ኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ቅዱስ የሆነው ጌታ አምላካችን እግዚአብሔር ስለማይነገር ስጦታው ክብርና ምስጋና አምልኮና ውዳሴ ለእሱ ይሁን። እማምላክ ወላዲተ አምላክ ቅድስት ንጽሕት ድንግል ማርያም ምርኩዛችን መጠጊያችን ስሟ ከፀሐይ መውጫ እስከ መጥለቂያው የተመሰገነ ይሁን። የዓለም ንጉሥ ኢየሱስ ክርስቶስ የተሰቀለበት መስቀሉ ፍቅሩን የገለጸበት ሥጋውን የቆረሰበት ደሙን ያፈሰሰበት የሞተበት መስቀሉ ክብርና ምስጋና ለእሱ ይሁን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን አበው ስማቸው ለዘላለም የተመሰገነ ይሁን አሜን። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች የማምላክ የቅድስት የንጽሕት የድንግል ማርያም የአስራት ያደረ ቃል ኪዳን ልጆች የቅዱሳን ወዳጆች የመስቀሉ አማኞች ክቡራን አዛውንት አባቶቻችን ክቡራን አዛውንት እናቶቻችን
ወንድሞቻችን እህቶቻችን ሕፃናቶችንም ጨምሮ በሰበሰበን በወደደን በፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑል አምላክ ቅዱሱ ጌታ እግዚአብሔር ይመስገን። እንኳን ለቅዱሳኑ አባቶቻችን ለጻድቃን፣ ለሰማዕታት፣ ለደጋጎቹ አባቶች እናቶች ዓመታዊና ወርሃዊ መታሰቢያቸው እንኳን አደረሰን አደረሳችሁ። አሜን። እንኳን አብሮ አደረሰን። ያው እንግዲህ በዚህ የገባሁት ስራ የበረከት ስራ ስንሰራ ነው ያደርነው ማለት ነው እና በረከት ለማግኘት ማለት ነው። እና ለማንኛውም የአባታችንን ገድል እናደምጣለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በአንድ አኗኗር በአንድ ገናንነት በአንድ አኗኗር በአንድ ገናንነትን በአንድ ገዢ ሁሉ መፈጠረ ሁሉን ካለመኖር ወደ መኖር ባመጣ ዓለምን ሁሉ ባዘጋጀ ኮረብታውን ተራራውን ባከናወነው ሰማይን እንደዋልታ በሰቀለ ምድርን ያለ መሰረት በውሃ ላይ እንደ አረንጓዴ ዘረጋ ያለ ገመድ በማስፈራት በባቢሎን ነፋስ በደገፋት በአንዱ እግዚአብሔር እናምናለን። የእግዚአብሔር ስራው ድንቅ ነው፣ የሚሳነው የሚሰወረው የለም። ሁሉን ያውቃል፣ እርሱ ግን የሚያውቀው የለም። ከመሰረቱ አስቀድሞ ይፈጽማል፣ ከመስራቱ አስቀድሞ ይፈጽማል። ሁሉን ያስረጃል፣ ሁሉን እንደ ልብስ ያረጃል። አንተ ግን መቼም አንተ ነህ። ዘመን ልጅ ልጅ ነው አያልቅም ብሎ ነቢዩ እንደተናገረ እሱን የሚያስረጀው በሌላ በአንዱ እግዚአብሔር አምነን ድንቅ ለምታደርግ አቤቱ ለአንተ ምስጋና ይገባል። እስከ ኋያለኛይቱ ትንፋሽ በፍጥረት ሁሉ አንደበትም በዘላለም በእውነት ክብር ምስጋና ለአንተ ይገባል ብለን እንጀምራለን። ወንድሞቹ የከበረ የተቀደሰ የተደነቀ የእግዚአብሔር ወዳጅ የሚሆን የአባታችን ክብሩን ገናነቱን የሚናገረውን ስራውን በፈለሰበት ግንቦት 12 ቀን የሚነበብ መጽሐፍ አስተውላችሁ። ይኸውም ከጌታችን ከኢየሱስ ክርስቶስ ትንሣኤ በዓል ጋር የተካከለ ሃይማኖት ወዳጅ በሚሆን የመነኮሳት አለቃ ከሚሆን ከቅዱስ ከሚካኤል በዓል የተባበረ ነው። አሁንም ዛሬም በሚነበበው ካከበረው ከአባታችን ከሥጋው ፍልሰት ጋር በእግዚአብሔር አብ አንድነት በእውነት ተባበረ። ክብር ምስጋና የምን አባታችን ተክለ ሃይማኖት ልመናው ሁሉ በእውነት እየረዳን ሁሉን በእውነት እየሰራን ከሁላችን ከመላው ሕዝበ ክርስቲያን ጋር በእውነት ለዘላለሙ ይኖር አሜን። ወንድሞቻችንን ነግራችኋለሁ፣ እናስረዳችኋለን። እንደ ዮሐንስ እንደ ነቢዩ ኤርምያስ ከእናቱ ማኅፀን እንደ እግዚአብሔር የመረጠው ብፁዕ አባታችን ሥጋው የፈለሰበት ዛሬ ነው። ሳልፈጠር በእናት ማኅፀን አወቅኩ ብሎ ለነቢዩ እንደነገረው እግዚአብሔር የባረከው የቡሩክ አባታችን የሥጋው ፍልሰት ዛሬ ነው። ዳግመኛ ነቢዩ ከእናት የማኅፀን አምላኬ አንተ ነህ፣ በማኅፀን አንተ ሰወርከኝ፣ በየጊዜው ሁሉ መታሰቢያን አንተን እንዳለ እንዲሁም ደግሞም ይህን ቡሩክ ባርከው በማኅፀን ባለው በመንፈስ ቅዱስም ጠል አሳድረው። ከዚህም በመዓልትም በሌሊትም በቀትም በመሽም ከአንደበቱ የስሙ አጠራሩ ይፈሳል እንደ ብዙ ውሃ ምንም ምንጭ የእግዚአብሔር ምስጋና ከአፉ ይመነጭ ነበር። የውሃው ምንጭም በቆፈሩበት ጊዜ ፈሳሽነት ዕለት ዕለትን እየበዛ አትክልቱን ሁሉን ያረከዋል። የአትክልቱን ቦታ ባለቤቱን ደስ ይሰኛል። ከቦታውን ፍሬ የወይን ፍሬ ያጠግባል። የሥጋ ፍልሰት ዛሬ የሆነው አባታችን ተክለ ሃይማኖት እንዲሁም የመለኮት ሦስትነትም መቆፈሪያ ልብሱን በቆፈረው ጊዜ
በየዕለቱ በየሰዓቱ የፈሳሽነት ምንጭ እየበለጠ እየበረታ ይሄዳል። የኢትዮጵያው ምድር መላ ያረከዋል። ይልቁንም የሸዋ ሀገር ሁለንተኗ ከኃጢአት መንገድ ነፃ ያደርጋል። የቦታውን ቦታ ደስ ይሰኝበታል። ባለበት የቦታው በአባታችን በተክለ ሃይማኖት አትክልት ደስ የሚያሰኝ እግዚአብሔር ነው። አትክልቱ ግን የሰው ወገኖች ናቸው። ወደ ቦታውም ያቀርባቸዋል። ምን ያህልም እልፍ አእላፋት የበዙ ብዙ ናቸው። በየቦታውም ባለቦታውም የተባለው የገነት ባለቤት ክርስቶስ ነው። ከጎመራው ፍሬ ይጠግባል። ፍሬውም ያለ በጎ ትሩፋት ነው። አንዱንም የትሩፋቱን ፍሬ ዕለት ዕለትም በየጊዜው ይሰጣል። የስሳ የመቶ አለ። ጆሮ ያለው መስማትን ይስማ። የብፁዕ አባታችን ተክለ ሃይማኖት አትክልቶችም ከትምህርቱ ቃልም ፈሳሽነት ጠግቦ ይህንን ይሰጣል። የዚህን ወንጌል መነሻ የሥጋን መፍሰሻ ነው። የዚህም ብፁዕ አባታችን ተክለ ሃይማኖት የገነትን የሕይወትን ተክል የመብራት ብርሃን የብዙዎች እረኞች አባት የቅድስት ቤተ ክርስቲያን አምድ መሰረት የሥጋው ፍልሰት ዛሬ ነው። እንደ ዮሐንስ በአረብ ሀገርም የንስሐ መምህር ክርስትና የጀመረው የብፁዕ አባታችን የሥጋ ፍልሰት ዛሬ ነው። እንጦስን በሸዋ ምድር ምንኩስና የጀመረ የልዩ አባታችን የሥጋ ፍልሰት ዛሬ ነው። የቆጠረው ቀን በቀረበ በደረሰ ጊዜ ከዚህ ከማያልፈው ዓለም ወደማያልፈው ደስታ ከሚያረጀው ወደማያረጀው ወደማይጎልበት እንዲሁም ዳግመኛ ወደማይሞትበት ወደ መከራ ወደሌለበት ወደ ዘላለም ደስታ ይሄድ ዘንድ በሚያርፍበት ጊዜ ጌታ የተናገረው ቃል ከተፈጸመ በኋላ ክቡር አባታችን ተክለ ሃይማኖት ከረፍቱ አስቀድሞ ሥጋው ሳለ ወደ ወደደው አብ ከአሕዛብ ሁሉ ይልቅ ወደ ከበረ ወልድ ወደ መረጠው ወደ ወደደው መንፈስ ቅዱስ ወደ ተሰጠው ሀገር ከመሄዱ አስቀድሞ በሕይወት ወደ አነጸው ቦታ በገዳም ደም ወደ ገዛት የመንግሥት አዳራሽ አሰራር ወደ ተደነቀ 450,000 ምሰሶዎች የ450,000 ምሰሶዎች ወርቅ ወደ ሆኑት ሳይሄድ ጠየቀው። ነገር ግን እንደዚህ ያለ ዓለም ወርቅ የሚይዝና የሚዝልና የሚበላሽ በእሳት የሚጠፉ አይደሉም። እሳት የሚበላው እንደ ውሃ የሚያዝ ነው እንጂ ፍጥረታትን የፈጠረ ጌታ የመንግስቱ አዳራሽ ስራውና አኳኋኑ ማን ያውቃል? እንዲሁም ምስጋናዎች በወርቅ በእሳት መመሳሰልን እንናገራለን እንጂ አእምሯችንን የጎደለ እውቀታችን ያነሰ ልቦናችን የደከመ እኛ ምን እናውቃለን? ነገር ግን አፋችንን በሰማይ አኖሩ አንደበታችን በምድር ተመሳሰሉ ብሎ ነቢዩ እንደተናገረ በልቦናችን ትዕቢት አፋችን ከሰማይ በላይ እንኖራለን። አንደበታችንን በአየር ላይ እንመላለሳለን። በአብ ሐሳብ በጥበበኛዎች የተሰራ ይህን ምስጢር ይህንን ያህል ይህንን ይመስላል እንል ዘንድ እኛ ምንድነን? ሰዎች ነን አይደለንም እንዴ? ነገር ግን ተፈጥሮ ከፍጡራን በላይ ነውና ያስታበያል። በእሱ አምሳል ተፈጠርን። ከክቡራን ይልቅ ክቡር ከልዑላን ይልቅ ልዑል የሚሆን እርሱ በመልኩ በእሱ አምሳል ፈጠረን። በእሱ አምሳል ፈጠረን። የኩሮች ኩሩ አደረግህን። ስለዚህን ሁሉ እንናገር ዘንድ እንታጀራለን። ባህሪዎቻችን የታጀረ ነውና። ነገር ግን የቅዱሳን ቅዱስ ራሶች ለቅዱሳን እንዳላቸው የጌቶች ጌታ የነገስታት ንጉሥ የሚሆን የእሱ የመንግስቱ አዳራሽ እንኳን መመርመር እንተው ዘንድ ለእኛ አግባብ ነው። በዚህ ቀን ዓለምን ሳይፈጠር ለእናንተ የተዘጋጀው መንግሥተ ሰማያትን ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን ለሚወዱት እግዚአብሔር ያዘጋጀውን ትወርሱ ዘንድ በረከት ያላችሁ የአባቶቻችን ቡሩካን ወደ እኔ ኑ እላችኋለሁ። ትሩፋቱን የበዛ
መቀዳደሙን የፈጸመ ገድሉን የወደደ ብፁዕ አባታችን ተክለ ሃይማኖት ጸሎትን ልመናውን ለጥምቀት ልጆች ሁላችንም እሷን መንግሥተ ሰማያትን ይክፈለን ለዘላለሙ በእውነት አሜን። የጻድቁ የአባታችን የአቡነ ተክለ ሃይማኖት ጸሎትና ምልጃ ቃል ኪዳናቸው አይለየን። እግዚአብሔር በቸርነቱ በምሕረቱ ይጠብቀን። የምሕረቱንና የቸርነቱን ሥራ ይስራልን። መሐሪው ደጉ ቸሩ አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ እኛ ከማናውቀው እሱ ከሚያውቀው ምሕረቱ ቸርነቱን ያብዛልን። ታምሩ ለአቡነ ተክለ ሃይማኖት ጸሎቱ ወበረከቱ ያሉ ምስለ ኩልነ ሕዝበ ክርስቲያን ለሀገሪቱና ኢትዮጵያ ለዓለም ዓለም ጸሎትና በረከቱ አማላጅነት ለዘላለም በእውነት ለሁላችን ይደረግልና። ክቡር አባታችን ተክለ ሃይማኖት ያደረገው ታምሬ ነው። ሮሃ በሚባል ሀገር ጽንስ ጸንሳ ሳለ በማኅፀኗ ውስጥም ጽንሱ አጥንት ሆኖባት 3 ዓመት ከ6 ወር ሳትወልድ የቆየች አንዲት ሴት ነበረች። በማኅፀኗ ውስጥም ሞቶ ያለ ልጁ አጥንት ባልወጣ ጊዜ ይቺ ሴት ክቡር አባታችን ተክለ ሃይማኖት በመካነ መቃብር አፈር ልጅ ለሌለኝ መካኖች ልጅ በመስጠት የታመሙትን በመፈወስ ድንቅን ታምራትን እንደምታደርግ ሰምቻለሁ። አሁንም የመካነ መቃብርን አፈር እምነት ባገኝ እንኳን በጸሎት በታምራቱ ተማመኜ በዕለት ዕረፍቱ የሚዘንበውን ዝናብ የምሕረትን ዝናብ ይሆንልኝ ዘንድ በጠጣው ጊዜ በማኅፀኔ ውስጥም ያለውን የልጅ አጥንት ያወጣልኛል ብላ አሰበች። ይህንን ብላ የውሃ ማጠራቀሚያውን ሳህን ከቤቷ በስተው ውጭ በኩል አስቀመጠች። በዚያውኑ ሰዓት ግን ከጥቂት ካፊያ በስተቀር ዝናብ አልዘነበም ነበር። በማጠራቀሚያው ላይ ጥርኝ የምትሞላ ውሃ አገኘችና ያችኑ ቅሉ በእምነት ጠጣችና ማኅፀኗን ሳህኑን ከመሬት ላይ መልሳ ሳታስቀምጥ በፊት ምጥ ያዛትና በዚያውኑ ጊዜ መልኩ ያማረ ልጅ ወለደች። ነገር ግን ጽንሱ በማኅፀኗ ውስጥ 3 ዓመት ከ6 ወር ተቀምጦ ስለነበር የተወደደ ልጅ ጭርስ አውጥቶ አገኙት። በቅዱሳን ላይ አድሮ ስለሚያደርገው ተአምራት የእግዚአብሔር ሥራ ድንቅ ነው። መልአኩ ራእይን ለነቢዩ ዕዝራ እንደነገረው ሌሎችም ሴቶች ከ9 ወር በኋላ አንዲት ቀንስ እንኳን መጨመር የማይቻለው ክቡር አባታችን ተክለ ሃይማኖት በዚህ ሴት ምክንያት ክብሩን ይገልጥ ዘንድ ከመውለጃዋ ዕለት 2 ዓመት ከ10 ወር በላይ አሳልፋ እንድትወልድ አድርጓልና ጸሎቱ በረከቱ አማላጅነታቸው በእውነት ለሁላችን ይደረግልን። ላመን ሰዎች ማለት ነው። ለምናመን የእግዚአብሔር ቸርነት የእግዚአብሔር መሐሪነት አምላከ ቅዱሳን ያድለን ለሁላችንም አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ርኅራኄ እግዚኦስ ተመንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸውዕ ሰላም ለኪ ቡርክት አንቲ እማነስ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለ ኪ ዛሃሎ ጸልዪ ምሕረታ በፍቅር ወልድኪ
ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይቤዛነ እግዚአብሔር አብይ ታምሪሃ ለእምነ ቅድስት ክርስቶስ ሰምራ ጸሎታ ወበረከታ ያሉ ምስለ ኩልነ ሕዝበ ክርስቲያን ለሀገሪቱን ኢትዮጵያ ለዓለም ዓለም ልመኗ አማላጅነቷ ለሁላችን የደረግልን እናታችን ቅድስት ክርስቶስ ሰምራ ያደረገች ታምሪ ነው። እናታችን ቅድስት ክርስቶስ ሰምራ በፎገራ አውራጃ ቀጥሎ የተመለከተውን ተአምር አደረገች። አንዲት ከሃዲና አረማዊ የሆነ ሰው የእናታችን ክርስቶስ ሰምራ ቤተክርስቲያን ያፈርሳት ያቃጥል ዘንድ ፈልጎ መጣ። ከዚያ በደረሰ ጊዜ ተቀምጦ ብዙ ሰራዊት አስከትሎ በታላቅ ኃይል ወይም ግርማ ከእናታችን ከቅድስት ክርስቶስ ሰምራ ገዳም አጠገብ ሲደርስ በገዳሙ አካባቢ የሚኖሩ ሰዎች በገዳሙ ውስጥም ለሚቀመጡ መነኮሳት ትዕቢትና መኩራትን በአስቸኳይ ለእኔ ግብር እንድትገብሩ ግብሩን ይዛችሁ ባትመጡ ግን የክርስቶስ ሰምራን ምድር አጠፋለሁ፣ ልጆቻችሁንም ቤተሰቦቻችንም እፈጃለሁ ሲል ጥልቅ ትእዛዝ አስተላለፈ። ከዚህ በኋላ ከዚህም ይሄን ነገር የማይሻር የአክሊን ሹም ትእዛዝ ወይም መልእክት በደረሰ ጊዜ መነኮሳቱ ደንግጠው ታላቅ ፍርሃት አደረባቸው። መራራ ለቅሶን አለቀሱ። በገዳም በአካባቢው የሚኖሩት ሁሉም ደውለው ተሰበሰቡና እናታችን ክርስቶስ ሰምራ ሆይ እንግዲህ አማላጅነትሽን እንደዚህ ባለ ፈተና መከራ ጊዜ ስለሆነ ጠባቂ እንደሌላቸው የበግ መንጋ ሆነናልና ከዚህ ከነጣቂ ተኩላ ከሃዲው አፍ ወይም እጅ አድኝን በማለት ወደ እናታችን ክርስቶስ ሰምራ ስል ተማጸነ። ለዚህም እያሉ በሚያለቅሱበት ጊዜ የነጎድጓድ ድምፅ ሰሙ። የከሃዲ መኮንን ወይም ሹም ከፈረሱ ወድቆ ተቀጠቀጠ ወይም ተሰበረ። በዚያኑ ጊዜ ነፍሱ ከስጋው ተለየች፣ ክፉ አሟሟት ሞተ። ከዚያ ጭፍሮች ደብረ ታቦር ከተማ ለሚገኘው ለጌታ ለማኔጀር አጉሊን አስከሬኑን ወስደው አስረክበውት ያን አላዊ ወይም የሹም ጌታ ከእናታችን ከቅድስት ክርስቶስ ሰምራ የተአምራት ኃይል ወይም ግርማ የተነሳ ደንግጦ ተንቀጥቅጦ ይልቁንም ከእንግዲህ ወዲህ በፊትሽ ከቶ በደል አልፈጽምም በማለት ለመነኮሳቱ 15 ወቄት ወርቅ ሰጣቸው። ለመግዛትም የሚሆን ብዙ እህልም አዘዘላቸው። አባቶችና ወንድሞች እንግዲህ እናታችን ቅድስት ክርስቶስ ሰምራ ይህን አላዊ ወይም ከሃዲ መኮንን በፈረስ ላይ ተቀምጦ ሳለ በመብረቅ እንዳቃጠለችው ከእሱም ብዙ ምርኮ እንዳገኘች ተመልከቱ። ልመኗ አማላጅነቷ ከሁላችን ጋር ለዘላለሙ ጸንቶ ይኖር አሜን። የእናታችን የቅድስት ክርስቶስ ሰምራ ምልጃዋ፣ ጸሎቷ፣ ቃል ኪዳኗ አይለየን አሜን። እግዚአብሔር በቸርነቱ ይጠብቀን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለዘአማልንክ ዘተመሱት አላድነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እመእግዚአብሔር ጸወት ሰላም ለኪ ብሩክ አንቺ እማነስ ወውርደ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ጸአሊ ወጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራ ኃጣውኢነ ከመ ይጽን እግዚአብሔር አብ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስም ጥር 24 በዚህች ዕለት ከእስክንድርያ ሀገር ከጌታ ከታላላቆች ወገን የሆነው የከበረ ተጋዳይ ማርያ አረፈች። የዚች ቅድስት ወላጆቿ ክርስቲያኖች ናቸው። ባደገች ጊዜ ሊያጋቧት አሰቡ። እርሷም ግን ይህንን ጋብቻ አልወደደችም። እናት እና አባቷ በሞቱ ጊዜ የተወላትን ገንዘብ ሁሉ ለድሆች ሰጥታ እስክንድር ሀገር ውጭ ካሉ ገዳማት ወደ አንዱ ገዳም ገባች። የምንኩስና ልብስም ለብሳ ታላቅ ተጋድሎ ተጋደለች። ድል እስካደረገች ድረስ
እንቅልፍን 12 ዓመት ስትጋደል ኖረች። ከቶ አትተኛም ነበር። እንደዚህ ያለ ገዳም ሕግ በዚህ በ12 ዓመታት ሁልጊዜ እስከ ማታ ትጾም ነበር። ከዚህ በኋላ የከበረ አስኬማን ለበሰች። ያን ጊዜ ከጥሉላን ባዞቶ የተሰራውን ልብስ ከላይ አውልቃ ማቅ ለበሰች። ትችል እንደሆነ ወይም አትችል እንደሆነ ራሷን ትፈትን ዘንድ ለመስጋት ትፈቅድላት ዘንድ እመቤቷን ለመነቻት፣ እርሷን ፈቀደችላት። በዚያን ጊዜ በዓቷን ዘጋች። ምግቧን የምትቀበልበት ትንሽ መስኮት ቀደደች። ስጋ ደሙን በዚሁም ትቀበላለች። በዚችም በዓት ውስጥ 22 ዓመት ዘግታ ኖረች። በዚህም ሁሉ ዘመን ቆማ ትጸልያለች። በመኝታ ጊዜ ጥቂት ትተኛለች። የቀረው ሌሊትም እስኪነጋ ቆማ ስትጸልይ ታድራለች። በየ2 ቀን የምትጾም ሆነች። የምትመገበው በውሃ የራሱ ለምለም እንጀራ ነበር። በከበረች በ40 ጾም እንጀራ አትበላም። በየ3 ቀን እየጾመች በውሃ የራሰ ሽምብራን ትመገባለች እንጂ። ጥር 11 ቀን የከበረ የጥምቀት በዓል በሆነ ጊዜ ከተባረከው ውሃ ያመጡላት ዘንድ ለምና አመጡላት። ፊቷንም እጆቿንም ታጥባ ስጋ ደሙን ተቀበለች። ከተባረከውም ውሃ ጠጣች። ከዚያም በኋላ ታመመች። እስከ ጥር 21 ቀን በመኝታ ላይ ተኝታ ዳግመኛ በዚች ቀን በ21 ስጋ ደሙን ተቀበለች። ከዚህም በኋላ እመምኔቷን አስጠርታ እግሮቿን እንድታቀርብላት ብዙ ልመና ለመነቻት። ስታቀርብላት ሳመቻቸው። ፊቷንም አሻሹባቸው። ወደ ክቡር ባለቤት ጌታ ኢየሱስ ክርስቶስ ላቀረቡኝ እግሮቼ እገዛለሁ አለች። ዳግመኛ ደናግል ሁሉ አስጠርታ ተሳለመቻቸው። ከ3 ቀን በኋላ እንዲጎበኟት ለመነቻቸው። ይኸውም ጥር 24 ቀን እና በመጡ ጊዜ ሞታ አገኟት። ገንዘው ከደናግል አስክሬን ጋር አኖሯት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅድስት ጸሎት ይማረን፣ በረከቷ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለማርያም ዛጥባ ትፈዲ ለነዲያን ምጽዋት ነዋይ አውሃ ወላዲ ወጠንተ ገድለ ባጽወ ነዋይ አዲ እምታምኖ ዛቲ ዕለት እንበለ ህቅ ጉንእዲ ሰላም እብለ ቀሲስ አብሳዲ። በዚች ቀን ለተመሰገነ ቀሲስ አብሳዲ መታሰቢያ ነው። በእርሱ ዘንድ በየትሩፋቱ ስራ እንዳለ ስለ እርሱ ተነገረ። ስለዚህም እግዚአብሔር ጠበቀው፣ መታሰቢያውን በዓለም ውስጥም ኗሪ አደረገ። በረከቱ ከኛ ጋር ትኑር ለእግዚአብሔር ለዘላለሙ አሜን። በዚች የከበረ ታላቅ አባት ቢፋም በሰማዕትነት ሞተ። እርሱም ከግብፅ ሀገር ከጥሃ አውራጃ ሰፋ ከሚባል መንደር። ዳግመኛም የአውዜን ጻድቃን መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለከ ዘሀገረ ዘፋጥ ቢፋማ ሰማዕተ ክርስቶስ አልፋ ማይ መዋዕሌ በከንቱ እምቅድመ ይልፋ ህድገ ለመዓቱ ወለቁጣ ግድፋ ትዕግሥትከ ከፈለሰ ረሴ ለነፍሴ አጽፋ። ሰላም ለክሙ እደወ ጥበብ ወምክር ዘተገብረው ጽድቅ በውስተ ሀዌዝ ሀገር ከመ ታወፅእ ነፍሴ እምነጸጋ ምግባር ከመ ወላዲተ ንዋይ ወአቅፈ ምድር እምላይለ ብእሲ ሕፃን ጊዜ ተወልደ በጻር ዛቅረብኩ ማሌጣ ዘክርያ ይላፍም ለተጠምዱ ከዘልፈልላነበት ወገብ ዘነዴተ መጽሐፍ እንተረሰከ እግዚኦ ጸሪቀ መበለቱ ቁፈ እመለም ብራ ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኮ ጉባኤ ዛቴ መካን እስከ አረጋው ሊቅ ወንጉስ ጻለ ዘጻፈ ወከርሳስ ወለዛ ጻፈን ሳይደርስ ወለዛ አንቦ ወለዛ ትርሞ ወለሳና አዲስ ወለሰማ ቃሉ በዝነ መንፈስ በጸሎተ ማርያም አራቂተ ኩሉ ባይሰወረ ይማረን። ኢየሱስ ክርስቶስ የምሕረት አባት የይቅርታ ባለቤት ይማረን፣ ይቅርም ይበለን፣ ለቃሉም ተገዢ ያድርገን። የሰማነው በዝነ ልቦናችን አምላካችን ያውልብን፣ ያሳድርብን። አሜን።
እንግዲህ በዚህ የገባሁት እንዳልኩት መጀመሪያው ያው የዑራኤል ዕለት ያው አገልግሎት ነበረ። ማህሌት ነው ያደርኩት፣ እመቤታችን ማህሌት ነው ያደርኩት። ትናንትናም ያው ዛሬ ሰንበት ነው። ትናንትናም ያው የበረከት ስራ ማለት ያው የአባት የሞት ዓመት ስለነበረ እንዲሁ ስሰራ ነው ያመሸሁት ያደርኩት ማለት ነው። ማህሌት እቆማለሁ ብዬ ነበር፣ አልሆነልኝም። ነዳያኖችን እና ያው ጸበጸድቅ ካህናቶች ለማብላት ማለት ነው። እንግዲህ ስንሰራ ነው ያደርነው እና ዛሬ ምነው ገድሉ አጠረ ልትሉ ትችላላችሁ። ስለዚህ ከማለታችሁ በፊት እንዳትሉም መንገር ግዴታ ያስፈልጋል ማለት ነው። ምን ነው ብላችሁ ወደ ኃጢአት እንዳገቡ ሐሜት ማለት እንዴ ምነው ገድሉ ዛሬ ደግሞ አጠረብን ምን ሆኖ ነው የሰውዬ እንዳትሉ ብዬ ነው። ስለዚህ እውነቱ መንገሬ ነው። ለምን ሰሞኑን አገልግሎት ያው ከባድ ነው፣ ድካም አለ፣ ዝርዝር ውስጥ አልገባም እና አሁንም ያው የተሰሩ ነገሮች አሉ ለካህናት አባቶቻችን የሚደርስ እና ለማንኛውም ነዳያኖችን ደግሞ ያው እንግዲህ አባቴ በመልካም መንገድ እንድሄድ መልካም ልጅ እንድሆን ስነ ምግባር ተላብሼ እንድጓዝ እንዳድግ ያደረገኝ ነውና ስለዚህ እግዚአብሔር ይመስገን ነው። እሱን በደጋጎቹ አብርሃም በይስሐቅ አጠገብ ያሳረፈልን፣ ለሁሉም የሞቱትን በደጋጎቹ አጠገብ ያሳርፍልን እና ይሄንን ስናደርግ ነው ያደር ነው ማለት ነው በቃ። ስለዚህ ገብቼ ላይቭ ላይ እንዳላስተላለፍ ያው ስራ ላይ ነበርኩ፣ ተጠመድኩ። ያው ሰዎችን ከማስቸግር ብዬ ያው እግዚአብሔር የፈቀደላቸው እናቶች እህቶች ያው ሲሰሩ ነው እንግዲህ ያደሩት። የትልቅ በረከት ማግኘት ነው። እኔም እንደዚሁ ወጡን ያው በእኔ መሪነት ያው እንዲሰራ ተደርጓል ማለት ነው። ያው እግዚአብሔር ይመስገን። ለምን ብዙ ጊዜ እየከፈልኩ አሰርቻለሁ። ከባድ ነው እና ይሄንን ይመስላል። ይሄን ሳደርግ ስለነበረ ለዚህ ነው ላይቭ ላይ ያልገባሁት ልላችሁ ነው። እንግዲህ ሰሞኑ አገልግሎት በስቷል። እግዚአብሔር ኃይልን ይስጠን ብርታት ይስጠን እንጂ ከባድ ነው እና የአባቶቻችን ታምሩን ያነበብኩት ለዚሁ ነው። እግዚአብሔር በበረከቱ ይጎብኘን፣ ለዛሬ ዓመት ከቁጥር ያጎለን፣ በቸርነቱ ይጠብቀን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ሌሊተ አብአልነ እግዚኦ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸወት ሰላም ለኪ ወርክሳንቲ ማነስ ወወር ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለ ይዛሉ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራ ኃጣውኢነ ከመ ይሕፀን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሠረይ ኃጢአት ወኃጢአተ ኩሉ ሕዝብ ከመ ይሠራ ኃጢአት